እንግዲህ ዛሬ ፍቅርተ የውሃ ላይ ኩበት አድርገዋታል። ተመካክረው አራቱም በቃ እሷን መጠቀም ያድርገዋታል ማለት ነው። አንዳንድ ዳይቨሮች ግን ሲገቡ እንደዚህ ስል የፍቅር ዳይቨሮች ማለት ነው አቋም የሌላችሁ ልክ እንደሷ በቃ ውሃ ታውቃላችሁ ይጨበጣል ውሃ የሆነች ማለት ነው። ወይ አቋም የላት ወይ ስራው አያምር ወይ ቪዲዮ አያምር። ይሄ ነው እኔ መከቻት በዚህ ምክንያት ነው። ላይክ ሰብስክራይብ አድርጉ። እንግዲህ ዛሬ የኛ ጨረቃ የሚዲያዋ ድምቀት ሩታዬ ሱፍ ነው ማለብሰው በሰርጌ ካወዳ ቤሎ እናንተ ናችሁ የምትለብሱት። ይሄን ካላደረጋችሁ ሰርጉ ይቀራል እንጂ ቤሎ ለብሻ አላገባም ብላለች። ሙድ ይዛባቸዋል ዛሬ እነ ዳኒና እና አብርሽን። ይሳቅ ደግሞ አነጋገሩ በጣም እየመታቸው ነበር። አረ ይሄ ነገር ምንድነው እያለ ነው። እና ላይክ ሰብስክራይብ እኔ ደስተኛ ነኝ ባያችሁ በጣም። ሩታ ደግሞ እንደዚህ ሸብረቅ ብላ ስትመጣ ሚዲያው ላይ በጣም ደስ ይለኛል። ለምን አቋም ስላላት እኔ ራሴን ስለምገልጽባት ነው እንደዛ ብለው። ሩታዬ የሚዲያ ድምቀት ናት በእውነት ሁሉ ነገር። ኮባ ብትለብስ ያምርባታል ብላ ኮባ ብትለብስ ያምርባታል። ላይክ አድርጉ፣ ኮሜንት ጻፉ። ወዳቸዋለሁ። በጣም የምታሞላቀቅ ነግራኛለች። ገንፎ ትሰራላለች ማለት ኤኒዌይስ በእውነት ይሄን ሀሳብ ስለትሆናል እና በጣም መተሻታል ምናምን ያልሆኑ ነገሮች ተፈጥሯል። በእርግጥ እና እኔ ከመሬት ተነስቼ ነው እንዲመጣሁት አይ ነው እሱን እኮ እኔ ቀስታ ግን የተናገረችው ነገር መስመጣም ያስገድል ነገር ምንም አንተ በእናትህ ወደዛ አንዴ እኔ ጠርቼ ግን አይመጣሁት ችግር የለም። አንዴ ለምንድን ነው የጠራሽው? እንግዲህ የፍቅር ዳይቨሮች ዛሬ አንዳንድ ነገሮችን ማለትን አልተውም። እየመረራችሁ ዋጡት። አቋም የሌላት ሴት የማንም መጫወቻ ናት። ሰምታችኋል። እና ግሪስ ፋሚሊዎች እንግዲህ ዛሬ ሩታዬ በሱፍ እንጂ አላገባም በቤሎ እናንተ ናችሁ ቤሎ የምንለብሱት እያሉ ሙድ ይዘውባቸዋል። ላይክ ሰብስክራይብ ሼር እያደረጋቸው አበረታቱኝ የኔ እንቁዎች የኔ ጀግኖች ማለት ነው። የሚዲያው ድምቀቶች ዛሬ እንግዲህ ፈታ ብለዋል። ፍቅርተ ደግሞ ከሁለት አጣ ማለት ነው። የውሃ ላይ ኩበት ትሆናላችኋለች። ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮ እስከመጨረሻው ውጤታማ ትሆናላችሁ ብዬ ተስፋ አደርጋለሁ። ማንኛውም ሰው ከሰራ ይቀየራል። ይሄ ሁሉ ለስራ ነው ለብር ነው እንደዚህ የሚደራረጉትና ላይክ አድርጉ። እወዳችኋለሁ። ባይ። ዛሬ ቀለጠ ብሏል። ዛሬ እንግዲህ ሩታና ጽጌ ሱፍ ለብሰው እኛንም ባል እናንተ ሚስት ናችሁ እናንተ ቤሎ ነው የምትለብሱት ብለው ምድር ቀልጧል እላችኋለሁ። ሚዲያው ቲክቶኩን ቅልጥ አድርገውታል። እናንተ ሲያምርባቸው ደግሞ ሩታማ ኮባ ብትለብስ እኮ ያምርባታል። ጨረቃ የሚዲያዋ ድምቀት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ዛሬ እንግዲህ መጥቼላችኋለሁ። ዛሬ በሁለት ነገሮች ነው የመጣሁት። ሩታና ጽጌ እንግዲህ በሱፍ ነው የምናገባው፣ ሚዜም ሆነው በሱፍ ነው፣ አልለብስም ቤሎ አልለብስም ብላለች። ሩታም ልብስ ይሄ ነው እናንተ ቤሎ ልበሱ እያሉ እየተጨቃጨቁ ይሄ ቀልድና ጨዋታቸው ማለት ነው። ደስ ይላል። ነገር ግን በቀልድ በጨዋታ የዝክን ያክል እንትን እኔ እንደመቆም ነገር አንዳንዴ ሳወራ ተከታተሉኝ እስኪ አሳድጉኝ እኔንም እስኪ። እና ዛሬ የመጣሁት ደግሞ በሩታና በአብርሽ ብቻ ሳይሆን ፍቅርተ የፍቅርተ አስመሳይ ወደንሱን ማለት ነው። አትሳደቡኝ ቤት እየመጣችሁ መጀመሪያ ልጃችሁን በኮሜንት አስተካክሏት። መጀመሪያ አቋሚ ኑራት። ሁለት አጥ የውሃ ላይ ኩበት ታውቃላችሁ? የውሃ ላይ ኩበት ናት። ውደታም ሆነ ፍቅርም ሆነ ትዳርም ሆነ አንድ ነው። ሁለት ሰው ሴት ልጅ ሁለት አይወድም። ስለዚህ መጀመሪያ ልጃችሁን አስተካክሉ፣ ወደ እኔ ትመጣላችሁ ማለት ነው። እኔ ያላችሁትኝ ብትሉኝ ስተት ከሆነ ስተት ነው። አቋም የሌላት ሴት ህይወቷ አያምርም። ህይወቷ ሁል ጊዜ የተንበራቆሰ ነው። ለራሷ ደስታ አታገኝም፣ ማንነት አታገኝም። ሁል ጊዜ እንደተረገጠ እንደተሰደበች እና ውጤታማ ሳትሆን ነው የምትሞተው። ደስተኛ ህይወት ለማግኘት ተፈለጋችሁ ራሳችሁ ውደዱ። አላማችሁ አንድና አንድ ሰው ከወደዳችሁ አንድ ሰው ፎከስ አድርጋችሁ ለዛ ሰው ስሩ። አሁን ሩታን የማደንቅባት የምወድባት ምክንያት ይሄ ነው። በጣም ጀግና ሴት ናት። ላመነችበት ነገር ለአንድ ለምትወደው ሰው መስዋዕት ትከፍላለች እና ያ ነገሯ ነው። እኔ እስካሁን ድረስ ሩታዬ ሚዲያ ድምቀት ናት፣ ምርጥ ሰው ናት፣ አቋም አላት። ከቤተሰብ ብትሉ ማንም ሰው ለሷ በቃ ቦታ
የምትሰጠው ለአንድ አብርሃም ነው። ቤተሰቧንም ባሏንም በአንድ ያደረገ ሴት ማለት እዚች ሚዲያ ላይ ሩታ ናት። ይሄን የምለው ምክንያት ነው። በቃ ሁላችሁ የምታዩት ነገር ነው። አሁን የፍቅርተን ህይወት ውት ቁማር እየተጫወቱባት ነው። አቋም ስለሌላት አቋም ያላት ሴት ማንም ወንድ አይጫወትባትም። ማንም ሰው በቃ ኮንፊደንስ ያላት ሴት የማንም መደበሪያ አይደለችም። ማንም መጫወቻ አያደርጋትም ማለት ነው። ይሄን ስላችሁ ደግሞ አንዳንድ የፍቅር ዳይቨሮች እኔ ጋር መታችሁ ኮሜንት አንቺ ልጅ ስትሆን የለም እንደ አንዱ ፍቅር ምን አደረገች ይችላላችሁ። ስራዋ ነው። እኔ ስራዋ አይመችም። በቃ ትምህርት የሌለው ስራ ነው የምትሰራው። ይሄ ህይወት እሷ አሁን ዛሬ የለቀቀችው ቪዲዮ ህይወት የብዙ ሴት ህይወት ነው። ወይ እንዳይወዱ ወይ አርፎ አይቀመጡ ወለለል የሚሉ ሴቶች የነዚህ አይነት ህይወት ነው ዛሬ አሁን ያሳየችው። ትምህርት የለውም። ምንድነው ትምህርቱ? እስኪ ወንድና ወንድ አመጡ አጋጩ፣ አለቀ። አንቺ ነው መጣ አንተ ለመመጣ። ይሄ ምንድነው? አቋም ስለሌላት ውሳኔ ስለሌላት መጠጋጋት ስለምትፈልግ ለዛ ነው እኔ ሩታን ወድጄ እሷን የምተችበት ምክንያት ለዛ ነው። በቃ አቋም ያለ ሴት ስለምትመቸኝ ነው። ሁሉም መጠቀሚያ እያደረጋን ነው። ይሄ ነው እኔን የምጠሉብኝ ምክንያት ሀቅ ስለምናገር ማለት ነው። ፍቅርታ አሁንም ራሷን ካልሆነች የማንም መጠቀሚያ ናት። ማንም ዩቲዩቡን አሳድጎባት ተፍቶ ነው የሚተዋት ማለት ነው። አብርሃምን መታ ዩቲዩቡን አንቀሳቀሰችው ስትሉ አልነበር? ትትሉ ነበር፣ ሀሰት አይደለም። ነገር ግን እሷ ናት ዩቲዩቡን ያንቀሳቀሰችው። ነገር ግን ተጠቅሞባታል። አብርሃምን ቢሆን በደንብ ነው የተጠቀመባት። 400,000 ላይክ ነው ምናምን 40,000 ላይክ ነው ያገኘባት። ይሄ ምንድነው? አቋም ስለሌላት ገንዘብ እንጂ የሰው ልጅ እንትን ስለማታውቅ ማንም መጠቀሚያ እያደረጋት ያለው ማለት ነው። ስለዚህ ማንኛችንም ስንኖር ማንም ሰው እንዲጠቀምብን ሳይሆን እኛ ራሳችንን ስንወድ ነው ደስ የሚለው። ሴት ልጅ ደግሞ ራሷን ስትወድ ማንም ሰው ያከብራታል፣ ማንም ሰው ይወዳታል። እና ሩታ አብርሽ ስለምታቆኝ እኔ ለዛ ነው አቋማቸው አንድና አንድ ህይወታቸው ላይ ነው፣ ስራቸው ላይ ነው። ስራ የሚሰራ ሰው ደግሞ ማንም ሰው ይቀየራል። እኔ አሁን ያላችሁትን ብትሉኝ ከኔ የምትቀንሳላችሁ። እኔ ፋፊ ነኝ፣ በቃ ፋፊ ነኝ። ማንም ሰው እኔን የሚወዳደር የለም። ራሴ ነኝ የማውቀው። እናንተ ራሳችሁ ነው የምታውቁት። ግን የማንም ሰው መደበሪያና ለማንም ሰው ዳይቨር አትሆኑ። በቃ በእውነት ፈታ በሉ፣ ለራሳችሁ ጊዜ ስጡ። እኔ አሁን መዳም ቤት ነው ታውቃላችሁ ያላችሁት። ባለኝ ነገሮች ግን መግባባት እወዳለሁ። ባለኝ በምችላት አቅሜ ራሴን ማስደሰት እፈልጋለሁ። ለምን ዱንያ ናታ። ሰውን አልበድል ሰውን እንትን አልበል እንጂ ለራሴ ያለኝ ቦታ በጣም ከባድ ነው። ስለዚህ ዛሬ ጽጌ፣ ዳኒ፣ ሩታዬ ባረጉት ነገር አስተያየት ከእናንተ እንፈልጋለን። እንግዲህ እኛ ሴትና ወንድ ሆኖ ሳይሆን አብርሽ ወንድ ነው፣ መዝጊያ የብረት መዝጊያ ነው። እንግዲህ ዛሬ ቪዲዮ ይመረጣል፣ ነገ ቪዲዮ ይለቀቅልናል። ነገ እንግዲህ በጥሩ ቪዲዮ በአብርሽ ቤት ለጁሙአ በረራ ማለት ነው ጠብቁ ማለት ነው። እንግዲህ እኔ ያው ተሰማሽ እንዳትሉ ያው የሚነግረው ወፎቹ ስለሚነግሩኝ ነው። እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እኔ በዚህ መሀል ደስተኛ ነኝ፣ ውጤታማም ሆኛለሁኝ በምሰራው ስራዎች አልሐምዱሊላህ። በማንኛውም ነገር ውጤታማዎች ነኝ። ጠብቄ ቪዲዮ ለቅቄ አላቅም። ራሱን ጠብቄ ሁሉን ነገር ሰርቻ አላቅም። ነገር ግን ዩቲዩብም ስለተቀበለኝ ደስተኛ ነኝ። ካሁን ወደ አሪፍ ቪዲዮዎችን እየሰራሁኝ እንደማዝናናችሁ ተስፋ አደርጋለሁ። ያው እኔ የምታውቁኝ ያው ግሪስ ፋሚሊ ስለሆንኩ ነው። ግሪስ ፋሚሊ ደግሞ ፈርቶ የማያውቅም፣ ወደ ኋላም ቀርቶ የማያውቅም አሸናፊ ነው ሁልጊዜም ማለት ነው። የሚዲያ ድምቀት ነን እና ሩታዬ እንግዲህ ኬሻን ብንለብስ ስለሚያምርባት ዛሬ ደግሞ እንደምታዋት ፈታ ብላለች። ላይክ ሰብስክራይብ ሼር ያርጋችሁ አበረታቱኝ። አጭር ቪዲዮ መለቅላችሁ። ወዳችኋለሁ።